ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ ፕሮግራም ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ሎሚ ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ሎሚ ሚዲያ ነው። ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን፣ ይህ ሎሚ ሚዲያ ነው። በዛሬው ዕለት ታህሳስ 9 ቀን 2018 ዓ.ም የተሰሙ ትኩስና አነጋጋሪ ጉዳዮችን ወደ እናንተ ልናደርስ ተዘጋጅተናል። በቅድሚያ ዋና ዋና ዜናዎች። በአማራ ክልል ግጭቱ እንደቀጠለ ነው። የመንግስት ኃይሎችና የፋኖ ታጣቂዎች በተለያዩ ግንባሮች ውጊያ ላይ ሲሆኑ አሜሪካ በኢትዮጵያውያን ስደተኞች ላይ ያሳለፈችው አዲስ የቲፒኤስ ወይም ቴምፖራሪ ፕሮቴክትድ ስታተስ ውሳኔ ብዙዎችን አስደንግጧል። የጦርነት ስጋት በኢትዮጵያና በኤርትራ ድንበር አካባቢ ያለው ወታደራዊ እንቅስቃሴ መጨመሩ ተሰማ። ኤርትራ ከሶማሊያ ጋር ያላት ግንኙነት አደጋ ላይ መውደቁን የሚጠቁሙ መረጃዎች ወጥተዋል። የኢትዮጵያ ብር ከአሜሪካ ዶላር ጋር ሲነጻጸር በታሪክ ታይቶ ወደማያውቅ ዝቅተኛ ደረጃ መውረዱ ተረጋገጠ። ብሔራዊ ባንክ ዶላርን ወደ ገበያ ቢያስገባም ለውጥ አላመጣም ተብሏል። የሁቲ አማጽያን ጥቃት ቀጥሏል። የዓለም አቀፍ የንግድ መስመር በተለይም የኢትዮጵያ የወጪና ገቢ ንግድ ላይ ያሳደረ ያለው ተጽዕኖ ተዳስሷል። እነዚህና ሌሎች ጉዳዮችን በዝርዝር እናቀርብ ነው። አብራችሁን ቆዩ። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ውጊያ አሁንም እንደቀጠለ ነው። ባለፈው ሳምንት በተለይም በጎጃምና ጎንደር አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎች ታይተዋል። የወጡት ሪፖርቶች እንደሚያመለክቱት የመንግስት ኃይሎች የመጨረሻ ያሉትን ኦፕሬሽን ለማካሄድ እየሞከሩ ቢሆንም የፋኖ ኃይሎች በተለያዩ የገጠር ቀበሌዎች ይዞታቸውን እያጠናከሩ መሆኑን ዓለም አቀፍ ሚዲያዎች እየዘገቡ ነው። ድሮንና ከባድ መሳሪያዎችን ያካተተ ጥቃት በንጹሃን ላይ ጉዳት እያደረሰ መሆኑን የሰብአዊ መብት ተቋማት አምኔስቲ ኢንተርናሽናል አስጠንቅቋል። ግጭቱ የሰብአዊ እርዳታ አቅርቦትንም በእጅጉ አስተጓጉሏል። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት DHS በኢትዮጵያውያን ስደተኞች ላይ ወሳኝ ውሳኔ አስተላልፏል። ባለፉት ዓመታት ለኢትዮጵያውያን ተሰጥቶ የነበረው ጊዜያዊ የጥበቃ ሁኔታ ወይም TPS ቴምፖራሪ ፕሮቴክትድ ስታተስ እንዲቋረጥ ወይም እንዲቀየር መወሰኑ ተሰምቷል። ዲሴምበር 2025 ላይ የወጣው መረጃ እንደሚያሳየው አሜሪካ በኢትዮጵያ ያለው ሁኔታ ለዜጎች መመለስ አደገኛ አይደለም በሚል ይህንን ውሳኔ ማሳለፏ በዲያስፖራው ዘንድ ከፍተኛ ድንጋጤ ፈጥሯል። ይህ ውሳኔ በሺዎች የሚቆጠሩ ኢትዮጵያውያንን ወደ ሀገራቸው እንዲመለሱ ሊያስገድድ የሚችል ሲሆን የሰብአዊ መብት ተሟጋቾች ግን ጦርነት ባለበት ሀገር ዜጎችን መመለስ አደገኛ ነው ሲሉ ውሳኔውን እየተቃወሙ ነው። የኢትዮጵያና የኤርትራ ግንኙነት ከመቼውም ጊዜ በላይ ውጥረት ውስጥ ገብቷል። ከኢትዮጵያና የኤርትራ ድንበር አካባቢ የሚወጡ መረጃዎች እንደሚያመለክቱት ሁለቱም ሀገራት ወታደሮቻቸውን በተጠንቀቅ አቁመዋል። ተንታኞች እንደሚሉት ኢትዮጵያ የባህር በር ለማግኘት ከሶማሊላንድ ጋር ያደረገችው ስምምነት MOU እና ይህንን ተከትሎ የተፈጠረው ቀውስ ወደ አዲስ ምዕራፍ ተሸጋግሯል። ኤርትራ በቅርቡ ከሶማሊያ ጋር ያላትን ዲፕሎማሲያዊ ግንኙነት ልትገመግም እንደምትችል አስጠንቅቃለች። ምክንያቱ ደግሞ ቱርክ በኢትዮጵያና በሶማሊያ መካከል እርቅ ለመፍጠር ያደረገችው ሙከራና የፈረሙት አንዳንድ ስምምነት አስመራን ስላላስደሰታት ነው ተብሏል። የኤርትራ ግብጽና ሶማሊያ ዘንግ ወይም አክሲስ ኢትዮጵያን ለመክበብ እየሞከረ ባለበት በዚህ ወቅት የሶማሊያ አቋም መዋዠቅ በአስመራ በኩል ጥርጣሬን ፈጥሯል። የፖለቲካ ተንታኞች እንደሚሉት በአካባቢው የጦርነት ደመና እያጣላ ነው። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ማለታቸው፣ እንዲሁም ኤርትራ ሉዓላዊነቴን አልደራደርም ማለቷ ቀጠናውን ወደ ከፋ ግጭት እንዳይከተው ተሰጥቷል። ወደ ሀገር ቤት ኢኮኖሚ ስንመለስ የኑሮ ውድነቱና የውጭ ምንዛሬ እጥረት አሁንም የህዝቡ ዋና ራስ ምታት ሆነዋል። በዚህ ሳምንት በተገኘው መረጃ መሰረት አንድ የአሜሪካ ዶላር በባንኮች በይፋዊ ምንዛሬ ከ154 የኢትዮጵያ ብር በላይ እየተሸጠ ነው። ብሔራዊ ባንክ ከወራት በፊት የውጭ ምንዛሬ ተመን በገበያ እንዲወሰን ከፈቀደ በኋላ የብር የመግዛት አቅም በከፍተኛ ፍጥነት ቁልቁል ወርዷል። ምንም እንኳን ብሔራዊ ባንክ ሰሞኑን የውጭ ምንዛሬ አቅርቦትን ለማሻሻል በሚሊዮን የሚቆጠር ዶላር ወደ ገበያ ቢያስገባም የጥቁር ገበያ ዋጋ አሁንም ከባንኮች ዋጋ ጋር እየተፎካከረ ወይም እየበለጠ መሆኑ ተገልጿል። በኖቬምበር 2025 የዋጋ ንረት ወይም ኢንፍሌሽን መጠነኛ ቅናሽ አሳይቶ ወደ 10.9% ወርዷል የተባለ ቢሆንም ይህ ቁጥር በተለይ የምግብ ዋጋን አይመለከትም። ዜጎች እንደሚያማሩት የሽንኩርት፣ የጤፍና የዘይት ዋጋ አሁንም በከፍተኛ ሁኔታ እየጨመረ ነው። የትራንስፖርትና የቤት ኪራይ ዋጋም በዚሁ ልክ ንረቱን ተከትሎ አሻቅቧል። በመጨረሻም ዓለም አቀፍና ጎረቤት ሀገራትን እንመለከታለን።
በየመን የሚንቀሳቀሱት የሁቲ አማጽያን በቀይ ባህር በሚጓዙ መርከቦች ላይ የሚፈጽሙት ጥቃት ዛሬም አልቆመም። አሜሪካና እንግሊዝ የአየር ጥቃት እየፈጸሙባቸው ቢሆንም ሁቲዎች እስራኤልን ወይም ምዕራባውያንን የሚደግፉ መርከቦችን ኢላማ ማድረጋቸውን ቀጥለዋል። ይህ ሁኔታ የጅቡቲ ወደብን ለምትጠቀመው ኢትዮጵያ የገቢ ዕቃዎች ዋጋና የመድን ሽፋን ኢንሹራንስ እንዲጨምር ምክንያት ሆኗል። የጎረቤት ሱዳን ጦርነት አሁንም በዓለም ከተረሱ ነገር ግን እጅግ አደገኛ ከሆኑ ቀውሶች አንዱ ነው። በተባበሩት መንግስታት ድርጅት መረጃ መሰረት ከ12 ሚሊዮን በላይ ሱዳናውያን ተፈናቅለዋል። ጦርነቱ ወደ ኢትዮጵያ ድንበር እየተጠጋ ሲሆን የጦር መሳሪያ ዝውውርና የስደተኞች ብዛት በኢትዮጵያ ምዕራባዊ ክፍል በተለይም በቤንሻንጉል ጉሙዝና በአማራ ክልል አዋሳኝ ላይ የጸጥታ ስጋት እየተፈጠረ መሆኑ ተሰምቷል። ክቡራን ተመልካቾቻችን የዛሬው የዜና ዝግጅታችን ይህንን ይመስል ነበር። በሀገራችን ያለውን የሰላምና የኢኮኖሚ ሁኔታ በቅርበት እየተከታተልን መረጃዎችን ለማድረስ እንቀጥላለን። በተለይ አሜሪካ በቲፒኤስ ላይ ያሳለፈችው ውሳኔ በውጭ ለሚኖሩ ኢትዮጵያውያን ምን ትርጉም ይኖረዋል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አስፍሩልን። አዳዲስ መረጃዎች እንደወጡ እንዲደርሳችሁ ይህንን ቪዲዮ ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን።